በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የሰኒ ዘሚካኤል ቲዩብ ቤተሰቦች በሀገር ውስጥም ሆናችሁ ከሀገር ውጪ በስደት ያላችሁ መላው ወገኖቼ ሰላም፣ ጤና እና ጸጋ ለእያንዳንዳችሁ ይሁን። ታሪካችንን የምንጀምረው በጥቅምት 31 ቀን 1517 ዓመተ ምህረት በጀርመን ሀገር በዊተንበርግ ከተማ ነው። ቅዝቃዜው የበረታበት ጭጋጋማና ነጎድጓዳማ ምሽት ነው። አንድ የማህበረ ኑሮ መነኮሴና የነገረ መለኮት መምህር የሆነ ሰው ረጅም ጥቁር ካባውን ለብሶ በእጁ ወረቀትና መዶሻ ይዞ ወደ ዊተንበርግ ቤተክርስቲያን በር አመራ። ይህ ሰው ስሙ ማርቲን ሉተር ይባላል። ሉተር ወደ ቤተክርስቲያኑ በር ቀረበ። በእጁ የያዘውንና 95 የሮማ ካቶሊክ ቤተክርስቲያንን ስህተቶች የዘረዘረበትን ወረቀት በበሩ ላይ አስጠጋ። በመቀጠልም መዶሻውን አንስቶ በኃይል መቸንከር ጀመረ። ያ የመዶሻ ድምጽ በዊተንበርግ አደባባይ ብቻ ሳይሆን በመላው አውሮፓና በዓለም ታሪክ ውስጥ እስካሁን ድረስ የሚያስተጋባ ታላቅ ሃይማኖታዊ ማዕበልን ቀሰቀሰ። ይህ ድርጊት ፕሮቴስታንት በመባል ለሚታወቀው እምነት መወለድ ዋነኛው መነሻ ሆነ። ሉተር ያንን ወረቀት በበሩ ላይ ሲቸነክር ዓላማው አዲስ እምነት ለመመስረት አልነበረም። እርሱ በወቅቱ በሮማ ካቶሊክ ቤተክርስቲያን ውስጥ ሰርጎ ገብቶ የነበረውን ስህተትና ሙስና ለመቃወም ነበር የፈለገው። ነገር ግን ያ ተቃውሞ ቁጥጥር በሌለው መንገድ አድጎ ክርስትናን ወደ ሺዎች ለሚቆጠሩ ክፍፍሎች የዳረገ ዛሬ በየመንገዱ የምናያቸውን ቁጥር የሌላቸውን ድርጅቶች የወለደ ታላቅ ክስተት ሆነ። ለመሆኑ ማርቲን ሉተር ማን ነው? የሮማ ካቶሊክ ቤተክርስቲያን በጊዜው የነበሩባት እውነተኛ ስህተቶች ምን ነበሩ? ሉተር ካቶሊኮችን እቃወማለሁ ሲል እንዴት የጥንቷን የአባቶችን ኦርቶዶክሳዊት ቤተክርስቲያን እምነትና ስርዓት አብሮ አፈረሰ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንትስ ለፕሮቴስታንት እምነት መሰረታዊ አስተምህሮች የሰጡት ምሁራዊና መጽሐፍ ቅዱሳዊ ምላሽ ምንድን ነው? ዛሬ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በሰርጣችን ሰኒ ዘሚካኤል ልዩ ዝግጅት የፕሮቴስታንት እምነት አመጣጥ ታሪክንና የኦርቶዶክስን ምሁራዊ ምላሽ ከመጽሐፍ ቅዱስና ከሊቃውንት ትርጓሜ በመነሳት በቀላልና ግልጽ በሆነ መንገድ እንተነትናለን። ይህ የእምነታችሁን መሰረትና የቤተ ክርስቲያንን እውነተኛ ታሪክ የምታውቁበት ልዩ ዝግጅት ነው። እስከ መጨረሻው ሰከንድ ድረስ በጥሞና አብራችሁን ቆዩ። ለምን ተቃውሞ አስፈለገ? የካቶሊክ ስህተቶች ምንድን ናቸው? ማርቲን ሉተርንና የፕሮቴስታንትን አመጣጥ ለመረዳት በ16ኛው ክፍለ ዘመን በምዕራብ አውሮፓ የነበረውን የሮማ ካቶሊክ ቤተክርስቲያን ሁኔታ ማወቅ ግድ ይላል። በዚያ ዘመን በምዕራቡ ዓለም የነበረችው የሮማ ካቶሊክ ቤተክርስቲያን ከቅዱሳን አባቶች ርዕተተ ሃይማኖት ወጥታ በብዙ የፖለቲካና የገንዘብ ሙስና ውስጥ ወድቃ ነበር። ከነዚህም መካከል ሉተርንና ህዝቡን ያስቆጣው ትልቁ ስህተት የኃጢአት ማሰሪያ ወረቀት ወይንም ኢንደልጀንስስ ሽያጭ ነበር። በወቅቱ የነበሩት የሮማ ጳጳሳትና ካህናት ህዝቡን እንዲህ ይሉ ነበር: ገንዘብ ክፈሉና የኃጢአት ስርየት ወረቀት ግዙ። ገንዘቡ በሳጥኑ ውስጥ ሲጮህ የሞቱት ወላጆቻችሁ ነፍስ ከሲኦል ወይንም ከፑርጋቶሪ ወጥታ ወደ መንግስተ ሰማያት ትገባለች እያሉ ይሸጡ ነበር። ይህ ፍጹም ከመጽሐፍ ቅዱስ አስተምሮ የወጣ የሰው ልጅ ድህነትና የእግዚአብሔርን ይቅርታ በገንዘብ የሚሸጥ ሰይጣናዊ ስርዓት ነበር። ማርቲን ሉተር ይህንን አየ። በነገረ መለኮት ዕውቀቱ መጽሐፍ ቅዱስን ሲያነብ ድህነት በገንዘብ ሳይሆን በክርስቶስ ጸጋ የሚገኝ ነው የሚለውን እውነት ተረዳ። ስለዚህ ጥቅምት 31 ቀን 1517 ዓ.ም ያንን 95 ነጥቦች የያዘውን ተቃውሞ በዊተንበርግ ቤተክርስቲያን በር ላይ የለጠፈው ይህንን የገንዘብ ሽያጭና የጳጳሱን ስልጣን ለመቃወም ነበር። እዚህ ላይ ነው እንግዲህ ትልቁ ምስጢር የሚጀምረው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ይህንን ታሪክ ሲመረመሩ እንዲህ ይላሉ: ማርቲን ሉተር የካቶሊክን የገንዘብ ሙስናና የኃጢአት ማሰሪያ ወረቀት ሽያጭ መቃወሙ ትክክል ነበር። ነገር ግን ስህተቱን እቃወማለሁ ሲል ከመጀመሪያው 100 ክፍለ ዘመን ጀምሮ በሐዋርያት እግር የጸናችውን ምንም አይነት የኢንደልጀንስ ሽያጭ የሌለባትን የጥንቷን የኦርቶዶክስ ቤተክርስቲያን ቅዱሳን ስርዓቶችና ዶግማዎች በሙሉ አብሮ አፈረሳቸው። ሉተር ካቶሊክን በመቃወም ሂደት ውስጥ አዲስና የራሱን አስተምህሮ መፍጠር ጀመረ። ይህም በክርስትና ታሪክ ውስጥ ታይቶ የማይታወቅ ታላቅ ክፍፍልን ፈጠረ። ሉተር ከቤተ ክርስቲያን ከተለየ በኋላ ተቃዋሚዎቹም እርስ በርሳቸው መከፋፈል ጀመሩ። ዛሬ በዓለማችን ላይ ከ45,000 በላይ የተለያዩ የፕሮቴስታንት ቤተ እምነቶች ዲኖሚኔሽንስ እንዲፈጠሩ በር የከፈተው ይህ ራስን የመወሰን አካሄድ ነበር። የፕሮቴስታንት እምነት በ5 ዋና የምሰሶ አስተምሮዎች 5 ሶላስ ላይ የተገነባ ነው። አሁን እነዚህን ምሰሶዎችና የኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት ከመጽሐፍ ቅዱስ አንጻር የሰጡትን ምሁራዊ ምላሽ በቀላል አማርኛ እንመልከት። አንደኛ፣ መጽሐፍ ቅዱስ ብቻ ሶላ ስክሪፕቱራ። የፕሮቴስታንት መጋቢዎች እንዲህ ይላሉ: እኛ የምናምነው መጽሐፍ ቅዱስን ብቻ ነው። ከመጽሐፍ ቅዱስ ውጪ ምንም አይነት የቤተ ክርስቲያን ስርዓት፣ የአባቶች ትውፊት ወይም ቀኖና አንቀበልም። የኦርቶዶክስ ምሁራዊ ምላሽ: የቤተ ክርስቲያናችን ሊቃውንት ይህንን አባባል ከመጽሐፍ ቅዱስ ጥቅሶች ጋር በማስተያየት እንዲህ ሲሉ ይመልሳሉ:
ለመሆኑ መጽሐፍ ቅዱስ ራሱ ከመጽሐፍ ቅዱስ ውጪ ሌላ ትምህርት አትቀበሉ ይላልን? በፍጹም። ይልቁ መጽሐፍ ቅዱስ የአባቶችን ትውፊት፣ ቅዱስ ትውፊትን እንድንቀበል በግልጽ ያዛል። ሐዋርያው ቅዱስ ጳውሎስ በሁለተኛው ወደ ተሰሎንቄ ሰዎች በጻፈው መልእክቱ ላይ እንዲህ ብሏል። እንግዲህ ወንድሞች ሆይ ጸንታችሁ ቆሙ፣ በአፋችንም ቢሆን ወይም በመልእክታችን የተማራችሁትን ትውፊት አጥብቃችሁ ያዙ። ሁለተኛ ተሰሎንቄ 2:15። በተጨማሪም ራሱ መጽሐፍ ቅዱስ የተጻፈውና የተሰበሰበው በቅድስት ቤተክርስቲያን ትውፊትና ቀኖና አማካኝነት ነው። የሐዲስ ኪዳን መጻሕፍት ከመጻፋቸው በፊት ቤተክርስቲያን ለ40 ዓመታት ያህል ያለ መጽሐፍ ቅዱስ በአፍ በቃል በሚነገር ትውፊት ብቻ ወንጌልን ትሰብክና ትመራ ነበር። ስለዚህ ትውፊትን አፖስቶሊክ ትራዲሽን መካድ ማለት መጽሐፍ ቅዱስን ራሱን መካድ ማለት ነው። 2 በእምነት ብቻ ሶላ ፌዴ። የፕሮቴስታንት አስተማሪዎች እንዲህ ይላሉ፣ የሰው ልጅ የሚድነው በክርስቶስ በማመን ብቻ ነው። ምንም አይነት መልካም ሥራ፣ ጾም፣ ጸሎት፣ ምጽዋት፣ ትህትና ለድህነት አያስፈልገውም። የኦርቶዶክስ ምሁራዊ ምላሽ። ሊቃውንቶቻችን ይህንን አደገኛ ስህተት ከመጽሐፍ ቅዱስ ጥቅስ ጋር እንዲህ ሲሉ ይገስጹታል። በመላው መጽሐፍ ቅዱስ ውስጥ በእምነት ብቻ የሚለው ቃል የተጻፈው በአንድ ቦታ ላይ ብቻ ነው። እርሱም በያዕቆብ መልእክት ምዕራፍ 2 ላይ ሲሆን ጥቅሱ ግን እንዲህ ይላል፣ ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ። ያዕቆብ 2:24። ጥቅሱ በእምነት ብቻ ሳይሆን ነው የሚለው። ሐዋርያው ያዕቆብ ቀጥሎም እንዲህ ይላል፣ ነፍስ የሌለው ሥጋ የሞተ እንደሆነ እንዲሁ ደግሞ ሥራ የሌለው እምነት የሞተ ነው። ያዕቆብ 2:26። እምነት ማለት በተግባር የሚገለጥ የፍቅር ሕይወት ነው። ያለ መልካም ሥራ እምነት የሞተ ነው። ጌታችንን በማቴዎስ ወንጌል ላይ ሲያስተምር በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም ብሏል። ማቴዎስ 7:21። ስለዚህ ድህነት በእምነትና በሥራ በፍቅር ፍሬ የሚገኝ የእግዚአብሔር ጸጋ ነው። የኢትዮጵያ ኦርቶዶክስ ምሁራዊ ምላሽና 81ዱ መጽሐፍ። ማርቲን ሉተር ካቶሊክን ሲቃወም ያደረገው ሌላው ትልቅ ስህተት የመጽሐፍ ቅዱስን ቀኖና ማሳነሱ ነው። ሉተር በብሉይ ኪዳን የነበሩትንና በዕብራይስጥ ቋንቋ ያልተጻፉትን 7 መጽሐፍትን፣ አዋልድ መጽሐፍትን ከቅዱሳት መጽሐፍት ዝርዝር ውስጥ አወጣቸው። በዚህ ምክንያት የፕሮቴስታንት መጽሐፍ ቅዱስ 66 መጽሐፍት ብቻ ሆነ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ምላሽ። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች 81 መጽሐፍ የያዘውን ሙሉን መጽሐፍ ቅዱስ ጠብቀን የኖርን ታላቅ ሕዝብ ነን። ሊቃውንቶቻችን እንዲህ ይላሉ፣ ማርቲን ሉተር እነዚህን መጽሐፍት ያወጣቸው በራሱ ስልጣን ነው። ጌታችንና ቅዱሳን ሐዋርያት የተጠቀሙበት የሰብዓ ሊቃናት ሰብትዋጅንት ትርጉም እነዚህን መጽሐፍት የያዘው ነበር። ራሱ መጽሐፍ ቅዱስ በዮሐንስ ራእይ መጨረሻ ላይ ማንም ከዚህ ቃል አንድ ነገር ቢቀንስ እግዚአብሔር ከሕይወት ዛፍ ዕድሉን ይቀንስበታል እያለ ራእይ 22:19 ሉተር እንዴት 7 መጽሐፍትን ከብሉይ ኪዳን እንዲሁም የያዕቆብን መልእክትና የዮሐንስ ራእይን ገለባ ናቸው እያለ ሊንቅ ፈቀደ? ኢትዮጵያ ወንጌልን የተቀበለችው ከምዕራባውያን በፊት ነው። እኛ ሐዋርያዊውን ሰንሰለት አፖስቶሊክ ሰክሴሽን ሳናቋርጥ በአባ ሰላማ ከሳቴ ብርሃን አማካኝነት ከእስክንድርያ አባቶች ጋር በመገናኘት እውነተኛይቱና ያልተበረዘችውን ቤተክርስቲያን ጠብቀን አቁመናል። እኛ በ16ኛው ክፍለ ዘመን በሉተር የተጀመረውን አዲስ ሃይማኖትን የምንከተል ሳንሆን ገና በመጀመሪያው 100 ክፍለ ዘመን በጃንደረባው እጅ የገባውን የሐዋርያት እምነት የምንጠብቅ ታሪካዊ ምዕመናን ነን። በዘመናዊ ዓለምና በስደት የሚገጥሙ ፈተናዎች ወገኖቼ፣ ዛሬ እኛ በምንኖርበት ዘመናዊ ዓለም በተለይም ከሀገር ውጭ በስደት ባላችሁበት ምድር ትልቁና አስፈሪው የሰይጣን ስልት ኦርቶዶክሳውያንን ከቤተ ክርስቲያን ስርዓት ማራቅና ወደ አዲሱ የፕሮቴስታንት አስተምህሮ መውሰድ ነው። በስደት ሀገር ያሉ አንዳንድ አዋጣቶች ምን ችግር አለው? ሁሉም ክርስቲያን አይደሉም እንዴ? ኦርቶዶክስም ፕሮቴስታንትም አንድ ናቸው ይላሉ። ነገር ግን ልዩነቱ ሰማይና ምድር ያህል ነው። ኦርቶዶክስ እምነት ከክርስቶስና ከሐዋርያት ጀምሮ ሳይቋረጥ የመጣው ሕያው እውነት ሲሆን የፕሮቴስታንት አስተምህሮ ግን በ16ኛው ክፍለ ዘመን በሰው ሐሳብና ምርምር የተጀመረ ዛሬም ድረስ በየቀኑ አዳዲስ አስተምህሮዎችን የሚፈጥር ድርጅታዊ መዋቅር ነው። በስደት ምድር የምትኖሩ ወጣቶች ማህተባችሁን አትበጥሱ። አንዳንድ ሰዎች መጽሐፍ ቅዱስ ውስጥ ጾም የለም፣ የድንግል ማርያም አማላጅነት የለም፣ ታቦት የለም እያሉ ሊያሳስቷችሁ ይሞክራሉ። ነገር ግን ዛሬ እኛ የተማርናቸውን መጽሐፍ ቅዱሳዊ ምላሾች በልባችሁ ያዙ። እምነታችሁን ለማየት መጽሐፍትን አንብቡ። የሊቃውንት አባቶች ትምህርት ስሙ። ኦርቶዶክስ መሆን ማለት ታሪክ ያለው ስር የሰደደ ከእግዚአብሔር ጋር በቀጥታ በቅዱስ ቁርባን የሚገናኝ ሰማያዊ ሕይወት መኖር ማለት ነው። ይህንን ታላቅ መንፈሳዊ ኃይል ነው ዲያብሎስ ከናንተ ሊሰርቅ የሚፈልገው። የተወደዳችሁና የተከበራችሁ የሰኒ ዘሚካኤል ቲዩብ ቤተሰቦቼ፣ ዛሬ የተማርነው ታላቅ እውነት አለ። ማርቲን ሉተር የካቶሊክን ሙስና ለመቃወም ቢነሳም ትውፊትንና የቤተ ክርስቲያንን ስርዓት በመናቁ ምክንያት ክርስትናን ወደ ታላቅ ክፍፍልና ውዥንብር ውስጥ ጥሎታል። እኛ ግን በአባቶቻችን ጸሎትና በቅዱሳን ደም በጸናችሁ በቅድስት ኦርቶዶክስ ተዋሕዶ እምነታችን ውስጥ ጸንተን እንኖራለን። እምነታችን የሰው ሐሳብ ሳይሆን ከመንፈስ ቅዱስ የተገኘ ዘላለማዊ እውነት ነው።
የዛሬው መንፈሳዊ ጉዟችን በዚህ ተጠናቋል። በቀጣዩ ቀን ደግሞ በቤተ ክርስቲያን የምናያቸው ምልክቶች፣ ሲምቦልስና ድብቅ ትርጉሞቻቸው በሚለው እጅግ ማራኪና ምስጢራዊ ርዕስ በጥልቅ መረጃዎች የተደገፈ ዝግጅት ይዤላችሁ ቀርባለሁ። ይህንን መንፈሳዊ ምስክርነት ለሌሎች ኦርቶዶክሳውያን ወንድሞቻችንና እህቶቻችን እንዲደርስ ቪዲዮውን ላይክ በማድረግ ለወዳጅ ዘመዶ ሼር ያድርጉት። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ሁል ጊዜ የምናጋራቸውን መንፈሳዊ ምስጢራት ቀድመው ያግኙ። እግዚአብሔር አምላክ ሀገራችንን ኢትዮጵያንና ቅድስት ቤተክርስቲያናችንን ይጠብቅ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሰናይ ጊዜ ይሁንላችሁ። ኦርቶዶክስ መሆን ማለት ታሪክ ያለው ስር የሰደደ ከእግዚአብሔር ጋር በቀጥታ በቅዱስ ቁርባን የሚገናኝ ሰማያዊ ሕይወት መኖር ማለት ነው። ይህንን ታላቅ መንፈሳዊ ኃይል ነው ዲያብሎስ ከናንተ ሊሰርቅ የሚፈልገው። የተወደዳችሁና የተከበራችሁ የሰኒ ዘሚካኤል ቲዩብ ቤተሰቦች ዛሬ የተማርነው ታላቅ እውነት አለ። ማርቲን ሉተር የካቶሊክን ሙስና ለመቃወም ቢነሳም ትውፊትንና የቤተ ክርስቲያንን ስርዓት በመናቁ ምክንያት ክርስትናን ወደ ታላቅ ክፍፍልና ውዥንብር ውስጥ ጥሎታል። እኛ ግን በአባቶቻችን ጸሎትና በቅዱሳን ደም በጸናችሁ በቅድስት ኦርቶዶክስ ተዋህዶ እምነታችን ውስጥ ጸንተን እንኖራለን። እምነታችን የሰው ሐሳብ ሳይሆን ከመንፈስ ቅዱስ የተገኘ ዘላለማዊ እውነት ነው። የዛሬው መንፈሳዊ ጉዟችን በዚህ ተጠናቋል። በቀጣዩ ቀን ደግሞ በቤተ ክርስቲያን የምናያቸው ምልክቶች፣ ሲምቦልስና ድብቅ ትርጉሞቻቸው በሚለው እጅግ ማራኪና ምስጢራዊ ርዕስ በጥልቅ መረጃዎች የተደገፈ ዝግጅት ይዤላችሁ ቀርባለሁ። ይህንን መንፈሳዊ ምስክርነት ለሌሎች ኦርቶዶክሳውያን ወንድሞቻችንና እህቶቻችን እንዲደርስ ቪዲዮውን ላይክ በማድረግ ለወዳጅ ዘመዶ ሼር ያድርጉት። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ሁል ጊዜ የምናጋራቸውን መንፈሳዊ ምስጢራት ቀድመው ያግኙ። እግዚአብሔር አምላክ ሀገራችንን ኢትዮጵያንና ቅድስት ቤተክርስቲያናችንን ይጠብቅ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሰናይ ጊዜ ይሁንላችሁ። ይስሐቅ